ወይ እንደዛ ከሆነ ታዲያ ሰው የለኝም ብለሽ አልነበረም? እኔ እኮ ሰው የለኝም ኤርሚ ተይ ሃይማኖት እያለኝ ነው ባሌ ማለት ነው። ተይ ተይ ይቅርብሽ ሀይሚ ተይ ተይ፣ ይች ልጅ በኋላ ችግር ታመጣልብሻለች አልኳት አለኝ። ከዛ ሲለኝ እሺ አይ ችግር የለም ኤርሚ እንተባበራት አልኩት። ሂድና ይዘሃት ና፣ የእውነት ሂድና ይዘሃት ና አልኩት። እሺ ብሎ ብድግ ብሎ ኤርሚ ሄዶ ይዟት መጣ። አንድ ቀን ያደረችው ማክሰኞ ዕለት ማታ መጤ፣ ትናንትና ጧት ሄደ። ልጆቹን እኔ ትቻቸው፣ እኔ ሳሎን ናቸው ልጆቹ፣ እዚህ ሳሎን ናቸው። እኔ እዛ መኝታ ክፍል ቤተክርስቲያን ሄጄ መጥቼ ነው ስትመክራቸው አድራ። ጧት እሷ ሄደች፣ ማታ ከሰዓት እሙ ያጼዎቹ ማሬ ምን ልታወሪ ነው? እኔ አሁን በዚህ ሰዓት ምንም ከዚህ አጀንዳዎች ምንም ነገር የለኝም። የእውነቴን ነው የምላቸው። ይሄን ሪከርድ ማለት ነው አድርሱልኝ። ሪከርደሮች አላችሁ አይደል? አላችሁ እዚህ ጋር በጣም አላችሁ። እንዲሁ አድርሱልኝ። የምትጠፉ ሰዎች መድኃኔዓለም ማለት ነው። ቆይ ለውድ ጠፎቹ ብዬ ነው የምናገረው። በዚህ አጋጣሚ የወሰድሻትን ብርም አብረሽ አምጫት፣ ብሪቱን መልሺ። ቁም ሳጥኔን ከፍተሽ ፓስፖርትና ስልክ ይዘሽ ስትሄጂ ብርም አብረሽ ይዘሽ ሂደሻል። እቄን መልሱ፣ ብሬን አምጡ። በፈጠራችሁ እናንተ ጥፉ። ጦሴን 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 ጥንቡሳሴን ማለት ነው። በዛው ሙልጭ ብላችሁ ሂዱ። እሺ ማናት እዚሁ ቲክቶክ ላይ ቁጭ ብለው እያዩ ነው ማሬ። ፍሬንዶቼ ናቸው ማለት እኔ አላቃቸውም፣ ስማቸውን አላቅም፣ ግን እነሱ ፎሎ አድርገውኝ ያዩኛለኝ። ኧረ ሀናዬ ምን ማሽኔ እናት፣ ኧረ ተያቸው ማሬ። ጦሴን እኔ ሳይሆን ያው የመጡበት ያው በእንትን ስለሆኑ የመጡት ፎቶ ልለጥፍ። አዎ ሳባዬ ልክልሻለሁ ፎቶ። እሺ የአንዷን ፎቶ ልክልሻለሁ። ያስጠፋችሁን ከአኮሞዴሽን ያመጣችሁን የእሷን ፎቶ አሁን እልክልሻለሁ። መሳይ ትለክልኝና የሁለቱ አንዷ ከኢትዮጵያ ያመጣኋት አንዷ ከሳውዲ ያመጣኋት። ኧረ እልክልሻለሁ። እንትን ወሳፕ ላይ ቁጥሬን ቆይ አስቀምጥልሽና ያኛውን ቁጥሬን ሳባ እልክልሽና ለጥፊያቸው። እሺ ከፎቶ ጋር አድርገሽ ለጥፊያቸው። አስፈላጊም ከሆነ እስከነ ፓስፖርት ማንነታቸው ማለት ነው። እሺ እኔም ማለት የእውነቴን ነው የምላችሁ። እንትን አትበሉ። ምንድነው አሁን ከሰውዲ የመጣሽው ልጅ እዚህ ጠፋሽ፣ ምንድነው የምትጠቀሚው? እዚህ እኮ ስራ የለም፣ ዱባይ ስራ የለም እንዴ? ስራ እኮ የለም፣ የእውነት ስራ የለም ዱባይ ላይ። እዛው ሰውዲ አይሻልሽም ነበረ? እዛው አትሰሪ? እዚህ መጥሽ ከመጥፋት ልጆችሽን ተጠንቀቂ። ቢራቢሮ በጣም ነው የማመሰግን። በጣም ትናንትና የሆኑ ጓደኛ አሉኝ ከዚህ ማለት ነው፣ እህትና ማቾች ናቸው ዱባይ። የሆነ ተቸገርኩም፣ ተጠራብኩም፣ ተጠሞም፣ ተከፎ ምንም አልኩ ለእነሱ ነው የማወራቸው ደውዬ እና ደውዬ በቃ ልክ እንዲህ ሲፈጠር የእውነት እንቅ እንባ እልህ ይዞኝ ነው መጥፋታቸው ሳይሆን ለምን ብዬ እና እንባ እንቅ እያደረገኝ እያለቀስኩኝ መሲ ያልኳት ልጆቹ እንዲህ ያረጉ ስላት እሳይ አለችኝ። እኔ ምን አገባኝ ስሚ አለችኝ። እኔ ለአንቺ አይደለም አለችኝ። እኔ እነሱ ስለጠፉ ምናምን አይደለም፣ እኔ ስለ አንቺ አይመለከተኝም አለች። ልጆቹን አንድ ቀን እንዳታስበያቸው አለች። ምክንያቱም የሚመጡት በጣም ብዙ የተለያዩ ክፉ ሰዎች ናቸው የሚመጡት። ልንገራችሁ በጣም ብዙ ሰው ነው የሚመጣ የተለያየ እና እኔ ልጅን በተለይ ማማን ትልቋን ማለት ነው በእምነትን ጥያት አልወጣም፣ ይዣት ነው የትም ቦታ የሚሄድ። አሁን ግን ሁለት ስለሆኑ አንዳንዴ ሰው ካለ መጣን እዚህ ጋር ብዬ ጥያቸውም አልወጣም። አሁንም ግን የሆነ እዚህ ቅርብ ቦታ ከሆነ ምናምን ለትንሽ ደቂቃ ከሆነ ጥያቸው ውርድ ላለው እኔም ኤርሚም ጥለናቸው ለእነሱ ሰተናቸው እንሄዳለን። ደግሞ አሁን ትልቋ በእምነት ኃይለኛ ሆናለች እና ልጆችን የሆነ ነገር አድርገውብኝስ ቢሆን ትናንትና እግዚአብሔርን ያመሰገንኩት በምንድን ነው? እንኳን ልጆችን ጥዬ አልወጣው እነሱን ትቼ ሂጄ ቢሆን እነዚህ ይች ገና 8 ወር ይች ገና 2 ዓመት አስባችሁታል? እነሱን ጥዬ ወጥቼ ሂጄ ቢሆን እነሱ ለመጥፋት ሲቸኩሉ ልጆችን ጥለውብኝ ቢሄዱስ ወይ የሆነ ነገር አድርገውብኝ ቢሆን እንኳን በልጆች አልመጣ ነው ያልኩት። የእውነት እንኳን በልጆች አልመጣ፣ እንኳን ቤተሰቦቼ ደግሞ እዛ የሆነ ነገር አልሆኑ፣ እንኳን በብር አለፈ ነው ያልኩት። ትናንትና ዓመት በዓል በቃ ይሄ ዓመት ብቻ በሰላም ይለቅ። የእውነት ስንጀምረውም ዓመት በዓሉ አላውቅም። ወንድሜ ሞተብኝ፣ ታናሽ ወንድሜ እንደዛ ሁኜ አሳድጌው ሞተብኝ። ወንድሜ ሞተብኝ። የእውነት በጣም በቃ እንዴት አድርጌ ልንገራቸው?
አሁን የእሱ የእውነት ቀን በቀን ነው የማለቅሰው። እዚህ ቀን በቀን ነው የማለቅሰው። የእሱ እያለ ደግሞ እዚህ ጋር ደግሞ ይሄ ነገር ሲፈጠር ቢችሉ እኮ እኔን ማበረታታት ነው የነበረባቸው አይደለም። ቢችሉ እኔን ማበረታታት፣ አይዞሽ ሀይሚ እንደዚህ አትሁኝ፣ ሀይሚ እንደዚህ አድርጊ፣ ሀይሚ እንደዚህ፣ ሀይሚ እንደዚህ ማለት የእውነት እናንተ ብትችሉ። እኔ የሀገር ልብስ አለኝ፣ የሀበሻ ቀሚስ የተሰራ በጣም አለኝ። ሰልፍ መጣ ልጇን ትቀማታለች። መስዋዕት ክፍል ያሳል መጣሁትና ተውኩት። አዲስ ዓመት ይለፍ ብዬ ከዛ ለመስቀል እጀምራለሁ ብዬ አሰርቼው መጥቼ መስከረም 11 ላይ ወንድሜ ሞተ። መስከረም 11 መስከረም 17 ነው አይደል? መስከረም 17 መስቀል ነበር እና በቃ ልብስ ላለመሸጥ ወንድሜ ስለሞተብኝ በቃ የእሱን ነገር ስለሆነ ተውኩት። ልብሱ አልሸጥም። አሻንጉሊቱን አውጥቼ 4 አሻንጉሊት ነበር። 4ቱንም አሻንጉሊት አውጥቼ ነው የጣልኩት። የእውነት እዛ ጋር ብታዩ ማለት ነው የአበሻ ቀሚስ፣ የጎንደር ቀሚስ፣ ጥበቦች ምናምን በቃ የወሎ ቦርሳዎች ምናምን የሀገር አለኝ ተሰርቶ የመጣ ማለት ነው። ግን ተውኩት አልሰራም ብዬ። ለምን የእውነት በጣም ነው የምታመም። ቀን በቀን ወንድሜ ከሞተ በኋላ በጣም ያመኛል። እዚህ ጋር ናት ሄዴ በጣም ነው የሚያመኝ እዚህ ውስጥ ማለት ነው። እና በጣም ስለሚያመኝ ሁሌ ጭንቅላታችሁ ውስጥ አንድ ሰው ብቻ ታስባችሁ ታውቃላችሁ? ለማልቀስ ነው የፈለኩት፣ ግን በቃ በራሱ ሰዓት እምቢ ይመጣል። እኔ ወንድሜ ሳስብ ሁሌ እምቢ ይመጣል። እና ሁሌ ታውቃላችሁ፣ ሁሌ አንድ ሰው ብቻ የምታስቡት ሁሌ 24 ሰዓት አንድ ሰው ነው የማስበው። በቃ አንድ ሰው ማለት ነው። ሀያ 24 ሰዓት የማስበው አንድ ሰው ነው፣ ወንድሜን ነው። አሁን በጣም ስለሚያመኝ ታዴ ከሞተ በኋላ ይህን አናቴን ያመኛል። እና የሆነ አሁን ሰው የሚታየኝ አንዳንዴ ብዥ ይልብኛል። አንድ ሰው 2 3 ይሆንብኛል። አይኔን ያመኛለኝ። አሁን ላይ ነው እንደዚህ ያደረገኝ። እና ጸበል በቃ ኢትዮጵያ እጄ ጸበል መግባት እፈልጋለሁኝ። እና በቃ ሁሌ ነው የማለቅሰው። ያዩኛል እንኳን ልጆቹ እዚህ የመጣው ሰው ሁላ ርተይ ሀይሚቴ እንደዚህ ዝም ብለሽ አታልቅሽ ነው የሚሉኝ። ኢቭን ሳመጣ ከኢትዮጵያ ምናምን ልጆች ሲመጡ ያዩኛል እና በጣም ዝም ብዬ ነው የማለቅሰው። ትናንት ራሱ ሳለቅስ ነው ያዋልኩት ከትናንት በፊት እና ልጆቹ ተይ አታልቅሽ እንደዚህ አትሁኝ ይላሉ። እና እንደዛ ሲሆን እያዩኝ ተነስተው ደግሞ ቁም ሳጥኔን ከፍተው ያስቀመጥኩትን እቃ ይዘው ምናምን ወጥተው ሲሄዱ ምን አድርጌ ነው ያልኩኝ። በቃ እንደ እኔ ያደረግኩት ጥሩ ነገር መጥፎ ነገር አላደረግኩኝ። ለምን ማለት እኔ መጥፎ ነገር አላደረግኩም፣ ጥሩ ነገር ያደረግኩት። እንዴት ሰው እኔ ቁጭ ብዬ ሁላችንም ቁጭ ብለን እንዴት ነው ሰው እናንተ ቤታችሁ ውስጥ ቁም ሳጥናችሁን ከፍቶ ሰው እቃ ይዞባችሁ ሲወጣ ለምንድን ነው ዝም ያላችሁት? ምንድን ነው የተደረገብኝ አልኩኝ። ማለት እኔ ክፉ ነኝ እንዴ አልኩኝ። ክፉ ነኝ? እኔ መጥፎ ሰው ነኝ? መጥፎ ነኝ? ይህ ዓመት ለምንድን ነው ለእኔ ጥሩ ነገር ያልሆነው አልኩ። በቃ በመስቀሉ ወንድሜ ሞተ። አሁን በገናው ብር ሰው ቁጭ ብዬ ሰው መጥፋቱ ብቻ ሳይሆን ጠፍቶ መሄዳቸው ብቻ ሳይሆን እምነት አለ አይደለ? እምነት በቃ እኔ ያስደቀሰኝ እምነት። ማንን ልመን እስኪ ንገሩኝ። ማለት ማንን ነው የምታምኑ? በሰው ሀገር ላይ የራሳችሁ ዜጋ እንዲህ ሲያደርጋችሁ እንዴት ነው የምትሆኑተኝ? ማለት እንዴት እኔ ስራ መስራት አቅቶኛል። የእውነት ከባድ በቃ ልቤ የእውነት በጣም ቁስሉ አሁን ይወርቃል ሲመለስ እና አመት ባሉ አልፎ ስራዬን ልጀምር ነበረና በቃ ሳላስበው ደግሞ እንደዚህ እነዚህ ልጆች እንዲህ ሲያደርጉኝ ለምን አልኩኝ። ለምን እነሱ ከፍለው ነው የሚመጡት። በእርግጥ ግን ከፍለው ቢመጡም እኛም ደግሞ ከዛ በላይ ነው ወጪ የምናወጣው።
ተወተኝ እስኪ ተወት። እኔ ማልቀስ ማስገብኝ። እሺ ሳባ ያውቄ ነው ዝም ያልኩትኝ እኮ። ኧረ እኔ በቃ አላለቅስም ተዋለሁ። እምነቴ ያው ስላለኝ እምነቴ መሸርሸሩ ሰውን እያመናችሁት ቤታችሁ ውስጥ እንግዲህ ሰው ቁም ሳጥናችሁ ክላሳችሁ ውስጥ ገብቶ መኝታ ክላሳችሁ ገብቶ ቁም ሳጥን ከፍቶ እቃ ይዞ ሲሄድ አስባችሁታል? ቁጭ ብላችሁ ይኸውም ቁጭ ብላችሁ ለዛ ነው ያለቀስኩት። እምነቴ በቃ ሰውን እንዳላምን ጋይስ ማንን ነው የምታምኑት? የራሳችሁ ሰው እንዲህ ሲያደርጋችሁ ማንን ታምኑታላችሁ? ማንን ነው? በገዛ ዜጋችሁ እንደዚህ ስትሆኑ ምን አለ አልኩኝ። ውይ ፈጣሪ በቃ አንተ ያልከው ሁን ያልኩት። ይህ አመት የኔ አይደለም። በአዲሱ አመት ወንድሜ ሞተ፣ በገናው ብር ጠፋ አልኩኝ። በቃ የኔ ጊዜ አይደለም። አንተ የፈቀድከው አንተ ያልከው አድርገው ነው ያልኩት። በቃ አንተ ያልከው ሁንልኝ። ልብስ የአበሻ ልብስ የሀገር ተሰርቶ መጥቶ አልተሸጠም፣ ቁጭ ብሏል። ምክንያቱም መስራት አቅቶኝ ማለት ነው። ምክንያቱም 24 ሰዓት ጭንቅላቴ ወንድሜን ነው የሚያስበው። የእውነቴን ነው የምላችሁ፣ ወንድሜን ብቻ ነው የማስበው፣ ሌላ ሰው አላስብም። የስራ ብር ይቀመጣል። ለዛ ነው የስራ ብር ታስቀምጣላችሁ እዚህ ውስጥ ምናምን እና ተውት እስኪ እና ስራ ሲጀምር ትመጣላችሁ፣ ትገዙኝ አላችሁ። አሁን መቼም አልጀምርም፣ እቆያለሁ። እዚህ ስራ ሲጀምር ትመጣላችሁ። ለዛ ነው ፈጣሪ እንግዲህ እሱ የፈቀደውን ነው የሚያደርግ። ምንም ነገር ሲሆን እሱ የፈቀደው ነው የሚሆነው አይደለም። እሱ ስለፈቀደ አይደለ እንዲ ወንድሜ ሲሞተው። ምኞታችን እኮ እኔ እኮ ወንድሜ መጥቶ ከጎኔ እዚህ አብሮ እንዲኖር ነበረ። የምታለቅሽ ከሆነ የምር እኔ ኤርሚን ነግረዋለሁ። የምን አስበሽ ነው አንቺ እንዴ? ካላስ እንዴ እንደዚህ እየወጣሽ ላይቭ ላይ የምታለቅሽ ከሆነ ከነጭራሹ ኤርሚ ቲክቶክሽን አጥፋ እንዴ! ምን ሆነሽ ነው? ለልጆች የምታስቢም እንዴ? አላ ደብሳሪ በቃ አላስ በቃ ልጆቹ ጠፉሳ ልጆቹ ሂደሽ አመልክሽ ለፖሊስ ብዬሻለሁ። እዚህ ጋር ፎቶቸውን አድርገሽ ተናገሪ። ልጆች ካዩቸው ይተባበሩሽ። በቃ ሰው ለመርዳት ሰው መሆን ብቻ በቂ ነው። የግድ ገባሽ? ላይክ በብር ብቻ አይደለም ሰፖርት የምትደረጊው አንቺ። እነዚህ ልጆች መጥፋታቸውን አሳውቂ። ከቤትሽ መጀመሪያ ለፖሊስ ማሳወቅ አለብሽ። በቃ ለፖሊስ የተቀመጠ ብር ሁሉ ነው የዘወት ሄዱት እኮ። ታዲያ ነገርኩሽ እኮ ለፖሊስ አሳውቂ። አንድ ሁለተኛ እዚህ ጋር እንትን በይ፣ ግን ለፖሊስ ማሳወቅ አለብሽ። ትናንትና ማታ ጀምሬ እኮ የነገርኩሽ ይህንን ነው። ማልቀስ መፍትሄ አይደለም። አንደኛ ልጆቹ ለምን ከቤትሽ ጠፉ? አንድ ሁለተኛ ደግሞ እነዚህ ልጆች ጠፍተው እነዚህ ምንም አያውቁም፣ ገና ናቸው። እንደነገርሽ ከሆነ ሰው ነው አባብሎ ያስጠፋቸው። የልጆቹ ህይወት ለምን ይበላሻል? ለፖሊስ አሳውቂ። ነግሬሽ የለ እንዴ? ታሜን ነግረነው የለ ነግሬዋለሁ ብለሽ የለ እንዴ? ሂጂ አሳውቂ። ሀይሙ እዚህ ላይ ማልቀስ ትርጉም የለውም። ማርያምን ነው የምልሽ። ሂጂ። በዛ ሳይሆን በእነሱ ሳይሆን በእኔ በቃ ባለው ነገር በታዴ የተነሳ ሳወራ ነው እንጂ ሲጀመር እንደዚህ አይነት ወሬ የሚያወራሽን ሰው እለፊ። ካላስ ለስራ ነው የመጣሽው፣ ስራሽን ስሪ፣ ጠንክሪ፣ ልጆችሽኒ እንዴ በስ አሁን እኔ ማታ አውርተናል፣ ጨርሰናል፣ ተነጋግረናል። በቃ አለቀ። እዚህ ጋር ቲክቶክ ላይ የመጣሽው የልጆቹን መጥፋት አንደኛ ልጆቹን የሚያውቋቸው ይኖራሉ። ልጆቹ ደግሞ ገባሽ ሁለት መንገድ ነው። አንድ ምንም ነገር አያውቁም ልጆቹ። ሀራም ሰው ኑ ብሎ ነው የወሰዳቸው።
ይሄ በራሱ ልጆቹ ችግር ውስጥ ይገባሉ። ሁለተኛ እነሱም አይጠቀሙም። ነገር ከጠፉ በኋላ ምንድን ነው የሚያገኙት? ስለዚህ ለፖሊስ ሳሪ እንትን እንዴት ነው ያስቀመጥሽው ነገር አለ አይደለ? ከእነሱ እቃ ጋር አንዳንዴ ታስቀምጫለሽ ፓስፖርት ምናምን ስልክ ስታስቀምጪ እንትን ነበረ ብር አብሮ ያስቀመጥኩት ብር አለ እና ያን ብር ሁላ ነው ይዞት የሄዱትኝ። እና ለምንድን ነው እንደዚህ? ስሚኝ አዳምጪ። ብሩ ችግር የለም፣ ሰፖርት እንደራረጋለን፣ እናረግሻለን፣ ያደርጉሻል። በቃ አለቀ። ስለ ብሩ ሳይሆን ልጆቹ ከአንቺ ጋር ሲጠፉ ሙኒና ከአንቺ ጋር ከጠፉ ሀይሚ ማመልከት ያለብሽ ለፖሊስ ነው። ነገም ይሄ ነገር ትምህርት ሊሆን ይገባል። አዳምጪኝ። ለፖሊስ ማመልከት አለብሽ 24 ሰዓት ባልሞላው ሰዓት። የመጀመሪያው ነገር ከቤት ያስጠፋቻቸው ሌላ ሰው ናት። ድምፅም አለ፣ በቂ መረጃ አለሽ። ሁለተኛ ልጆቹ ራሱ ተጎድተዋል፣ አያውቁም፣ ገና አዲስ ናቸው። በሶስተኛ ደረጃ ሀይሚ ከቤትሽ ብር ሰው ጠፍቶ ቲክቶክ ላይ ኖርማል እንደዚህ ወጥተሽ ኮንት ማለት የለብሽም። ነግሬሻለሁ። ህዝብ እንዲያቅልሽ ፎቶቸውን አድርጊ። ከዛ ውጭ ፖሊስ ሂደሽ አመልክች። በስተነሽ አይኔ ሙኒን አስገቢያት። ሙኒ አበባ እያላከች ነው። አላስኳት ትላክልኝ። ሙኒ ትሳቢያት። ወይኔ ስጭኝ ሞዴሬተር ስባታለሁ። ያስኳት ምንድን ነው? በቤቷ ውስጥ ልጆች ነበሩ። አንዷ ከመጣች ከኢትዮጵያ ነው፣ ገና ሳምንት አልሞላትም። አንዷ ደግሞ ከሳውዲ ያመጣቻት። ከዛ የሆነች ልጅ ሌላ ልጅ እንደዚህ ካምፓኒ አስወጣኝ ምናምን ስትል ያንን ካምፓኒ እኔ አወራችላትና ልጅቷን ነይ ቶሎ ምናምን አለቻት። ሌላኛዋ ልጅ ገባሽ? ከዛ ጠዋት ቤተክርስቲያን ደርሳ ስትመለስ ይችኛይቱ ልጅ በቃ አመቻችቻለሁ እዛ ልሄድ ነው ምናምን ስትላት ይቺ ከካምፓኒ የወጣችው ልጅ ተነስታ ማረፍ ያለኝ ብላ ትሄዳለች። ልንገርሽ። ከዛ ጠዋት ከቤተክርስቲያን መታ ጋደም እንዳለች ነው ቡና ምናምን እየጠጣች አጅሬዎቹ ሁለቱ ፓስፖርታቸውን ያስቀመጠችውን ብር ይዘው ላሽ ከዛ በኋላ ማርያምን ከዛ በኋላ ይችኛይቱ ደግሞ ሀይሚ በጣም ትጠራጠርና ለዚችኛቱ ከካምፓኒ ወጣው ላለችው ባላሌ ላለችው ዝም ብላ እቤቷ እንዳለችው ልጅ ትሆንና ስደውልላት ወይኔ ወጣችሁ፣ በቃ ተመስገን፣ እሰይ በጣም ደስ ይላል፣ እንኳን ወጣችሁ፣ አሁን የት ናቸው ያላችሁት? በቃ እኔ ልቀበላችሁ ትላችኋለች። እንግዲህ ተመልከች፣ ልጅ ሀይሚ እኮ በቂ መረጃ አላት። ከዛ ስትላቸው አዎ ወጥተናል ምናምን ነገር ሲሏት እሺ በቃ ኑ ቶሎ እዚህ። እንግዲህ ሀይሚ ይችን ሙኒቴ ከካምፓኒ ያመጣችሁ ለመርዳት ልትረዳን ነው። ልጅ ለእንትን አይደለም። ካምፓኒው አውጥቶ ሲጥላት ነው ሀይሚ በቃ ችግር የለም እኔ ጋ ነኝ ብላ ያለቻት። እንግዲህ አስቢ፣ እቤቷ ስታስገባት አንድ ቀን አድራ በአንድ ቀን ውስጥ ሁለቱን ልጆቿን ከነብር ይዛ አስጠፋቻቸው። ከዛ እሺ ብለው መጣን፣ በታክሲ እንመጣለን መጣው ምናምን ብላ ስታወራት እሺ በቃ ታክሲ ይዛችሁ ነው እኔ እቀበላችኋለሁ ብላ ሎኬሽን ምናምን ከሰጠች በኋላ በስተመጨረሻ ልጆቹን አውርታቸው ይሁን ምን ይሁን አላውቅም፣ ሀይሚ እዛ ቦታ ላይ ስትደርስ አይ በቃ እዛው ተቀመጡ ከመኪና እንዳትወርዱ እኔ መኪና ስልክላችሁ ብቻ ነው የምትመጡት ብላ ላሽ ያለቻቸው። ስለዚህ ልጅቷ እንዳስጠፋቻቸው በቂ መረጃ አላት ሀይሚ። የታወቀ ነው። የልጅቷን ፎቶ አላት፣ የልጆቹን ፎቶ አላት። የመጀመሪያው ነገር እሷ ማድረግ ያለባት ፖሊስ ጣቢያ መክሰት ነው። ይሄ አባባል ነው ልንገርሽ ሙኒቲ፣ አላቅም እናንተን አሰራር። ሁለተኛ እሷ ከፊላቸው ካልሆነች መክሰስ አትችልም። ግን እዚህ ጋር ለጥፊያቸው፣ ያገኘ ሰው ይሄን ያሰጣለሁ ብለሽ ለጥፊያቸው። እስኪ ወንድ ናቸው እነሱ ሄዱ ይክሰሱ እዚህ ጋር ስለተለጠፉ። ላላላ እኔ ጀመር የምትረጂው ሰው ነው እኮ ገደል የሚከትሽ በአሁን ሰዓት የምትረጂው ሰው። ወላሂ ሀይሚ ለስራ ተጠቅሜ ልጥቀም የምትይው ሰው ይሻላል። ልርዳህ የምትይው ሰው ግን ቀባሪሽ ነው። ይሄንን ወቂ። ካምፓኒ አውቶ ሲጥላትኝ የምትሄድበት ቦታ ስታጣ ነው ስትለምነኝ ነው እሺ ብዬ ለአንድ ቀን አዳር ነው ብዬ ያመጣዋትኝ። ኤርሚ ነው ሂዶ ያመጣት። ከዛም ለካ እንዲጠፉ ምናምን ነግራቸዋለች። እኔ ቤተክርስቲያን ሂጄ መጥቼ ምግብ አቅርበን በልተን ምናምን ትናንትና ቡና እየጠጣን ነው። ቁም ሳጥኔን ከፍተው የስራ ብር የተቀመጠ የስራ ብር ሁሉ ይዘው ፓስፖርት ስልክ ይዘው ይወጣ። አንቺ ለሌባ ትሳሻለሽ እንጂ አውጪ ለጥፊያቸው። ዝም ብላ የምታለቅሰው እኮ ማሬ። ወይ ለማን ነው የምታለቅሸው? ለማን ብለሽ ነው የምታለቅሸው?
ነው ነገሮች የሚደራሉ? ሃይሞ ፎቶውን ስጪኝ እንትን እንላለን። አታልቅሽ ውዴ አታልቅሽ። ማርያምን ኧረ ግን ሰው ግን ጭካኔው እግዚአብሔርን የለችበትን እያወቁ እንደሌላ እንኳን አይደለችም። እንደ ማንም ቢሆን ማንም መጎዳት የለበትም ሲጀመር። ለምንስ ትጎዳለች? ማንስ ቢሆን ለምን ይጎዳል? እነዚህን ለጥፊያቸው። ወላሂ ያገኘ ሰው ይስጠኝ ብለሽ ያንን ለሚያደርግ ሰው ደግሞ እኛ ስጦታ እንሰጣለን። ማርያምን ሃይሚ እንደዚህ እነሱን የሸጎጠ ሰው ካለ ዋና ልጅቷ ናት። ቀጥሎ ሁለቱ ያወጧታል፣ በቃ ያወጧታል። የታለ ፎታቸው አምጪ። አንቺ እኮ ነሽ የማትሰሚው ያለሽው። ትናንት ጀምሬት መከርኩሽ፣ ነገርኩሽ። ማልቀስ ካንስሌሽን እና ፓስፖርታቸው ደግሞ ካለ አምጪ ላኪልኝ ለኔ። አሁን ቪዛ እናወጣለን። ብሎክ ባናታቸው ላይ ላኪልኝ። ለእንደዚህ አይነት ሰዎች ምንም ርህራሄ የለም። ለሰው ማትራሩ በራችሁን በር ለሚከፍትላችሁ የምትቀብሩ ቀረ መለማመጥ። አንቺ ላኪልኝ አሁን ቪዛ ወጥቼ ከአዲር ወጣ አድርገን ብሎክ እናርጋቸው። ነገ ልመና ትመጣለች አይደለ? እስኪ የሰረቀችው ብር እሷን እስኪ ይጥቀማት፣ ወይም የያዘችው ፓስፖርት ከምን ያድናታል? አንቺ ላኪልኝ። ሳሪ ጉድ ያለሽ አንቺ የተቀመጠ ብር ማለት ነው። የኛ የስራ ብር ታውቂያለሽ። ከፓስፖርት ጋር አድርጌ ዝም ብዬ ቁም ሳጥኔን ከፍቶ ነው 15,000 ድራም ነው ይዞት የለ። ሃይሚ ላኪው፣ ካንስሌሽን እናንትን ላኪ። አሁኑን አውጥተን ብሎክ እናርጋቸው። ምንም ርህራሄ አያስፈልግም ለእንደዚህ አይነት ሰዎች። አይደለም 15,000 1 ድርሃም ያለ ፍቃድሽ ሳጥንሽን ከፍቶ ለሚነካ ድርግም ነው ማድረግ። ሳሪ እኔ ልንገርሽ፣ እኔ ቤት የመጣችዋ ካላይን ያመጣኋት ልጅ ራስ አልኬማ ጊዜ የነበራት እዚህ ጋር ስታለቅስ የነበረው ለቅሶት እዚህ ልሻል አይደለ? ምን የምታክል ሴትዮ ቤቴ መጣች። አስገባው፣ ወረቀቷን ሞከርኩ። የሚያወሩት ወሬ ስለሷ ያቅለሸልሽሻል፣ ደላሎቹ ማለት ነው። ቢሆንም በቃ እንዳይሰማት ብዬ መቼም እንደው የተጣላ ሰው የሚያወራው ወሬ ነው። ስንት ጊዜ ሙሉ ጸጥ አልኩኝ። ከዛ እህትሽ ምን አልኳት፣ አንቺ ማኔጅ አርጊ፣ በቃ ሰራተኞቹን እዚህ ያሉትን ለስራ መወስዳቸውን እዚሁ ማኔጅ አርጊ፣ የት ሂጂ ልሻለሁ በዚህ ሰዓት ብዬ ተውኳት። ቤት ውስጥ ያሉትን ልጆች እንዳለ አሁን ሰብስቤ ያስገባልሻለሁ። ሳሪ ምንድን ነው የሚሉት? ኧረ ከዚች ሴትዮ ገላጊን፣ እኛ ያንቺን ድምፅ ሰምተን አናውቅም፣ እንዲህ የምታደርገን ምግብ ላይ አድሙ ትላቸዋለች። የወጥ ቤቷ ሰርታ የምትሰጣቸውን ይሄን እንዳትበሉ፣ ይሄ እንዲሆነብን በሉ እያለች እማትላቸው ታሪክ የለም። ሲያወሩም ተዋት፣ ትልቅ ሰው ስለሆነች ነው እያልኩኝ ጸጥ ስልልሽ ቆየውኝና ራሴ የሆነ ነገር በካሜራ አየው። አይኔ ሲያይ አናገርኳት፣ በስሱ በቁጣም አይደለም በስሱ አናገርኳትና አንድ ቀን ይሄ አዲሱ ቤት አሁን ለልጆቹ የተከራየውበት ቤት አጽዱ ብዬ ወሰድኳቸው። ቤት ያሉትን አጽድታ ተዘርግታለች መሬት ላይ። ከዛ እስኪ አንዴ ምን ሆንሽ እላታለሁ። አመመኝ። በቃ እንዲያውም ካመመሽ ብዙ ነገሮቹም ስላቃቱሽ ላይላንኩ ስላቃተሽ እንትን በይ፣ ቦታ አፈላልጊና የሚመችሽ ቦታ ሂጂ። 24 ሰዓት አንቺ ላይፍ ላይ ነሽ እና ሊመችሽም አይችልም ብዬ ስትሄድ 500 ድርሃም ሰጥቼ ከትላንት ወዲያ ነው ምናምን ማታ ላይ ወጣች ማለት ነው። በቃ ሄደች፣ ቻው ቻው ተባብለን። ምን ብላ ሜሴጅ ብትልክልኝ ጥሩ ነው? አንቺ ሴትዮ እፈሪ፣ እሺ ማፈሪያ፣ እንዲህ ብላ ላከችልኝ። የላከችውን ድምፁን ልክልሻለሁ ከና አባባሏ። አንቺና እኔን ወላሂ በዙሪያሽ ያለውን እያየሽ እፈሪ። እኔ በዙሪያ ያለው ክብር ነው። እኔ በዙሪያ ያለው እረፍት ነው። አንቺ ያለሽ የማንም አልጋ ስር እየሄድሽ የምትጋደሚ፣ አንቺ ያለሽ በየማንም ሽንት ቤቱ የምትርመጠመጭ አንቺ ቅሌታም፣ ስራሽንም ማላቅ መስሎሽ ነው? ትልቅ ሰው ነሽ ብዬ ነው አላሳቅቅም ብዬ። ሲጀመር የላከችው ሜሴጅ ከሜሴጆች ጋር ተደባልቆ የለም። ራስ አልኬማ ልጅቷ እኔ ሙና አንቺ አሳዘንሽኝ፣ ለዚች ልጅ እየለፋሽ አንቺ አሳዘንሽኝ፣ ነይ ወረቀቱን ውሰጂ ስላለችኝ በድራይቨር ተቀበልኩልሽና ወረቀቷን አስተካክላ እኮ ነው የላከችልኝ። እሱን ስትልክልኝ ጊዜ ነይ ውሰጂ ወረቀትሽን፣ እኔም ጋር ሆንሽ አልሆንሽ ነይ ውሰጂ ለማለት ነው የእሷን ቁጥር ፈልጌ የገባሁት። ማዳም ልካልኛለች ለካ እንትን ሜሴጅ፣ ውይ ሜሴጅ ልካ ነበር ብዬ አንቺ ሴትዮ እፈሪ፣ በዙሪያሽ ባለው ነገር እፈሪ ብላ። እኔ ዙሪያ የሚታየኝ ክብር ነው። አልሐምዱሊላህ። ተመልከች፣ ልርዳህ ያልሽው ሰው ጦስሽ፣ ጠላትሽ።
አሁንማ አየውልሽ፣ ላይፍሽንም ገብቻ አየውልሽ። መቼም ትሰሚዋለሽ ይሄንን። አረቡን ስትጀነጅኛ፣ አበሻውን ስትጀነጅኛ። አንቺ ምን የምታክል ሴትዮ እኮ ናት። በአላ ምን የምታክል ሴትዮ ለመነሳት 7 ደቂቃ የሚፈጅባት ከአንድ ወንበር ላይ እና ሀይሚ ላኪልኝ እና እንትኑን ብሎክ አደርግልሻለሁ። አሁን ጭቅሌታም ታለቅሻለሽ እንዴ? ቁጭ ብለሽ አንድ እርምጃ መውሰድ ነው እንጂ ለማን ብለሽ ነው የምታለቅሽው? እኔ ለምንድን ነው የምፈተው? ማለት በዚህ ደረጃ ለምን ሙኒት ማለት በአመት በዓሉ በመስቀሉ ወንድሜ ሞተ። ትናንትና በገናው ደግሞ እኔ ልጆቹ መጥፋታቸው አይደለም፣ ቢያንስ የስራ ብር የምንቀሳቀስበት ብር ነው። የእውነት ነው የምልሽ ሙኒት፣ ለምንድን ነው ይዘውብኝ የሄዱ? ቢያንስ ኦኬ የያዙትን ይዘው ይሄዱ። ያስቀመጥኩት እኔ ገና ነኝ፣ ስራ አልጀመርኩም፣ ገና ልጀምር ብድግ እያልኩኝ ነው። ሲሆን ማበረታታት ነው እንጂ ያለባቸው እኔን እንደዚህ ያደረጉኛል። የተቀመጠ ብር ሲጀመር አንቺም ይሄ መፈታተን ነው። እንደዚህ ፊት ለፊት የሆነ ቦታ ላይ ማስቀመጥ ስህተት ነው። ይሄኔ ፓስፖርት ውስጥም ስላደረግሽው ዝም ብለው አብረው ብድግ አድርገውት ይሆናል። ፓስፖርት መውሰዳቸውም ሊሆን ይችላል። እንኳንም የሌላ ሰው ፓስፖርት አልወሰዱብሽ፣ ልጅሽንስ አንድ ነገር ቢያደርጉብሽ ማሰብ ያለብሽ ቢሆንስ፣ ሌላኛው ነገር ቢሆንስ የሚለውን ነው። ገባሽ? እንኳን በዚህ ያለፈ ጤናሽ እስካለ ድረስ ትተኪዋለሽ። ይሄንን ማሚ እንደ ሀሳብ ግን ማለት ነው ያቺ እሷ ሀይሚ ደውላ ያናገረቻትን ሴትዮ አንቺ ደውለሽ ብታወሪያት አንደኛ፣ ሁለተኛ ነገር ደግሞ የልጆቹ ፎቶ ለምንድን ነው ሽሩሩ የምትያቸው? ለምንድን ነው ከጀርባች ማታረጊ? ሀይሚ ከበሮ መቺ ከጀርባሽ አሉት ከበሮ መቾች አንቺን ገደል እንጂ የሚከቱሽ እንደ ወላሂ ምንም አታውቅም። ወላሂ ወደ ሌላ ኪሳሪ አንዴ ሜሴጅ ወደ አንቺ ከተላከ ላኪልኝ። እኔ እዚህ ጋር አሰማው የለ እንዴ? ያለ ላኪ መነጋገር ምንም ችግር የለውም። እመጣለሁ ብላለች። አንቺ ሜሴጁን ላኪው ሀዳ ብትሽል ያኔ አምል ኦፍ ኦን ያኔ መሐመድ ነዝል ሀዳ ቦክስ አንዴ በአረብኛ ሰው ላስተናግድ ነው ጋይ እሷም 15,000 ብር ተወስዶባታል። ስለዚህ ልጅቷ እኛ አልወሰርንም ካለች ሀቅ ካላት ትምጣ። ያቺ አይመለከታትም ካላት አያገባትም። ለሀቅ ቁሙ በስ አያገባትም ነው እንጂ ሌላ ምንም ነገር የለም። በስ 25,000 ብር ተወስዶብኛል ብለላይ ሀይሚ በስ እኛ አላየንም። መጣ ሙኒ ልከኝ መምጣት ሳይሆን ይሰራል። ኦኬ هذا شو هذا كيف عملت لا እዚህ ሳይሆን እታች ነው ግን እንትን አላልኩትም፣ አልጠየቅኩትም። ከከፈተልኝ ጠይቀዋለሁኝ። አዎ ካርሊፍት ሊሆን ይችላል። መጥቶ ወሰዳቸው፣ የት እንደወሰዳቸው ማወቅ ይቻላል በዛ ግን ሌላ ቦታ አስቀምጠሽ ከሆነ ምናምን አይተሻል፣ ፈልገሻል። ድምፅሽ አይሰማም ማሬ። አንድ ላይ ነው። እኔ እዛው ነው ሁሉንም በቃ ፓስፖርት፣ ስልክ ምናምን አንድ ላይ ነው ማስቀመጥ። ብር ፊት ለፊት ሰው እንዴት ሳይቆልፍ አንቺ ብር ሳትቆልፍ እንዴት ታስቀምጪ? አይሚ ለሌላ ጊዜሽ እንደዚህ ጠርቀም ያረ ብር ሲኖር እኔ ጋር አምጪ ውዴ። እኔ ለማን ሆናለሁ? ለዚህ ያለው እንኳችሁ 15 10 9 25 አምጡ። እኔ ጋር ደግሞ ብታመጪ እያገላበጥኩ ከነትርፉ ሰጥሻለሁ። ብሎ ስለሚቀመጥ ጥቅም የለውም። ወንዴት የስራ ብር እኮ ነው። ማርያምን ታውቂያለሽ? እንትን ሰሞኑን ያው የኢትዮጵያ ነገር ታውቂያለሽ። አሁን ቶሎ እየገቡ አይደለም እና የተጀመረላቸው ፕሮሰስ ያላቸው ልጆች ስላሉ የዛ ሰው ነው። ገብቶሻል? የስራ ብር ነው። የአምስት እኔ ጋር ወደ 50,000 ድርሃም አስቀምጣለች። ታይ መሲ ታይ ዳፊ ሴትዮ 50,000 ድርሃም እዚህ ምን አደርጋለሁ ውዴ?
እዚህ ታገኘኛለሽ። ብዙ የመዳም ቅመሞች እኔ ጋር ነው ብራቸው። እነዚህ ዴዚያ እነ ነፂ እነ ዱዬ እነ ቤዚ የእኛስ መሲ ያንቺን በቀደም 150,000 ድርሃም ካሽ ሰጥቼሻለሁ በቼክም በካሽም። አሁን ያው ለሰርጉት ስለሚለኝ በሌላ ስልክ አስገብኝሽ። ትናንት እኮ 100,000 ብሩ በላሁት መሲ። በላሹ እኛ አለን እንጂ ምንም ሳንበላ አይገርምሽም? ለበዓል ሲቃረብ እኮ ነው ማስታወቂያውን የሰራችው። በበላው እንዳለች ሆነላት። እንኳንም ሆነልሽ። ግን ተሰጣችሁ፣ ዋናው ተሰጣችሁ። ኑ ብሏል። አሁን እንሂድ ነው። እንዴት አንቺ ኑ ተብለሽ እዚህ ትቀመጫለሽ? 100,000 ድራማ አይደለም እኮ ምን ሃይሚ ሀዳ ጠፋች። ራዳው ይሄን አረብኛ ካምን ቢሰማ ሐረማን ዳራ መሰረትብኛል። ጠፋት ነው ያልኩት። ጠፋት ትግረኛ ተናገሩ። እነዚህ ልጆች ጠፍተው ስለሆነ የመጡት እናንተ ጋር ገንዘብ ሰርቀው ነው የገቡት። የሌባ ተቀባይ ተብላችሁ አብራችሁ ነው የምትያዙት። አብራችሁ ያላችሁ ሰዎች ቪዛ ኢቭን ቢሰራላቸው ስፖንሰሩ ጋር እንደርሳለን። ስፖንሰሩን ጋር ስንደርስ ደግሞ ማን ይሰጥሃል? በቢሮ ደረጃ ቢሄዱ፣ በግለሰብ ደረጃ ቢሄዱ በስፖንሰሩ እናገኛቸዋለን። ይህንን ወቁ። የሌባ ተቀባይ እንደምትሆኑ ወቁ። ሃይሚ ሚዩት ነሽ። እነዚህ ሰዎች እናንተ ጋር የተቀመጣችሁ ሰዎች ባዮ ላይ ባለው በሙኒትም ሃይሚን ተዋት፣ በሙኒትም በሳሪም በኔም ባዮችን ላይ ባለው ሱቅ ቁጥር ምስር ጋምቢውን መታችሁ ንገሩን። እናንተ ጋር ካሉ ሰርቀው ነው የመጡት። እንዳትነካኩ፣ ለእናንተም ጥሩ አይሆንም። ትንሽ ብር ልብላ ብላችሁ እድሜ ልክ አፈር እንዳትበሉ። መጀመሪያ የወጣችሁ ማለት ነው ቁም ሳጥኔን ከፍታ ስልኳንና ፓስፖርቷን ይዛ የወጣችሁ እቺ ናት። መጀመሪያ የወጣችሁ። ከዛ ሁለተኛ የወጣችሁን ደግሞ ላሳያችሁ። የወጣችሁ ቀድማቺ ነች። ቆሻሻ ልትሄዳለች የተባለችው። አዎ እዛ ደግሞ እሱ ነች። የዚች እህቷ ምናምን አዲስ ናቸው ወይስ መጥተው ኢማራትን ያቋታል? ይቺ ገና ከመጣች 3 ቀን እኮ የኢትዮጵያ ነው ያመጣዋትኝ። ያቺ መጀመሪያ ያሳየዎች ደግሞ ሰው ማሳስቷቸው እኮ ይሆናል። ስንት ሰው እኮ አለ። እግዚአብሔርን ይህን ልጅ ምንም አታውቅም ይሆናል። እህቷ ከዚህ ነው ያለች። እህቷን አሁን ሳዋራት አትመልስልኝም። እህቷ ናተኝ። ያኔ ሀዘን ላይ ሁኜ በቃ ስሪሊ ምናምን ስትለኝ ወንድም የሞተ ሰዓት የእህቷ ቁጥር ካለች ስጭን። እሺ ልላት ዋትሳፕ ላይ እሺ። ምክንያቱም ለመሰለሽ ሃይሚ እነዚህ ልጆች ምንም ላያውቁ ይችላሉ። ገባችሁ አባባሌ? ምናልባት ሰው አሳስቷቸው ምናምን ሊሆን ይችላል። ይሄ ነገር መጣራት አለበት። ምናልባት ሰው እንደዚህ የሆነ እንደዚህ ነው ትልቅ ብር ታገኛላችሁ ምናምን ብለው አታሏቸውም ከሆነ ልጆቹ እንትን እንዳንል ማለት ነው። በቃ ያቺ ናተኝ። አንዷም ያስወጣቻቸው ይቺ አንድ ቀን የተባበርኳት ሰዎች አውጥተው የጣሏት ያሳደርኳት ልጅ እሷ ናተኝ። ሙሉ ሪከርዱን ልክ ያለው ለሳሪ ማሰማት ትችላለች። ሪከርዱ እህቷን እንትን በይ። አለም ለምናመጭ እየጠበቅንሽ እኮ ነው። እሺ ወይ ይቅርታ ማሪ አለም መታለች። እሺ መጥቻ አላስገባላችሁኝ ብላለች። ቁጥር ሰጥቻታለሁ። የምትጽፈው ያን ቁጥር ሲጻፍ ታስገቢያታለሽ። ወይ ሞዴሬተር ፉል ስጭኝ ሃይሚን እስከዛ። እሺ ቆይ ይኸው 10 ቁጥር ጽፋለች። ቲ የምትባሏ ቲ 10 ቁጥር አስገቢ። ገስቱን አስተካኪውና አስገቢ። አሁን ሚዩት አድርጊ። እሺ ሃይሚ አንቺ። እሺ ሰላም፣ እንዴት ዋለ? አለም እንዴት ነሽ? እግዚአብሔር ይመስገን። ደህና ዋላችሁ? ደህና ነን። ማሚ ታውራሽ። እሺ ውዴ ማሚ አውሪ እናት ያንቺ። አለም እንዴት ወይ ማሚ እንዴት ነሽ? አለን አልሐምዱሊላህ። ሁሉ ሰላም አልሐምዱሊላህ። ምንድን ነው የተፈጠረው? አለም ድምፅሽን አሰማሻለሁ። ስለዚህ እሺ ምንም ነገር ሳትዋሽ ተናገሪ። አልዋሽም። እሺ ንገሪን ምን እንደተፈጠረ። ሃይሚን ያወቅኳት በቲክቶክ ነው። መጥተዋል? ኧረ አላየኋቸውም፣ አልመጡም እኔ ጋር። እኔ ጠዋት ነው የወጣሁት። ስትናገሪ የነበረው ማንን ነው?
ስልክ ስታናግሬ የነበረው እነሱ መስለውሽ አልነበር እንዴ? ሰው ስታናግሬ አልነበር እኮ እኔ እኮ ወስዳችኋለሁ። ይኸውልሽ ማታ እንደገባው ማለት ነው። ማታ እንደገባው ምን ልትሰሪ መጣሽ ሲኦል ውስጥ? ምን ልትሰሪ መጣሽ ሲኦል ውስጥ አሉኝ። እኔ እኮ ከኢትዮጵያ አይደለም አዲስ የመጣሁት። እኔ ካንስሌሽን ተቀብዬ ነው ሀሚ ቢሮ አለኝ ብላኝ የመጣሁት እና ምን ተፈጥሮ ለምን ታስፈራሩኛላችሁ አልኳቸው። ከዛ ስላቸው አንደኛዋ ከመጣው ሳምንቴ ነው፣ አንደኛዋ ደግሞ 15 ቀኔ ነው። ሳሙና እንኳን አሰጠንም ሲሉ ለምን አትጠይቁም? እሷ አዘን ላይ ነው ያለችው። አዘንን ያየ ነው የሚያምነው አይደለ? እሷ አዘን ላይ ነች። ቪዲዮ ውጭ፣ ቪዲዮ ትውጣ። ሙኒት ቪዲዮ ውጭ በያት። ችግር የለም ማለት ቪዲዮ ክፈች እሺ። እና ገሱ ውጭ እና በቪዲዮ አውሪ ታስረዳ። አሁን ጉዳዩ ወደ ሌላም ወደ ህግ ምናምን ከመሄዱ በፊት እኛው እንደ አበሻ እዚህ ቁጭ ብለን እነታሚም አሉ ማሚም አሉ ታነጋግራችሁ። ሀይሚ ሞዴሬተር ስጭንና እናስተካክለው።